ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። እንዲህ የሚለው ሆድና ምላስ እንጂ ህሌና ዕውቀትም ንቃትም ብቃትም የሌለው ትናንት ሆዱን ይሞላለት ለነበረው ህዋት ያሸረግድ እና እንደፈለገ የዋሽ የነበረ ዛሬ ህዋት ተጠቅማ ጥላው ወደ ግዛቷ ስትገባ ኦህዴድ ከተጣለበት አንስቶ ሆዱን እየሞላ የሚያስለፈልፈው ሬድዋን ሁሴን ነው። ውሻ በበላበት ይጮሃል ይባላል። ሬድዋን ሁሴን ኢትዮጵያ አንድ አይነት የምትሆንበት ጊዜ አብቅቷል። ኢትዮጵያ ብዝሃነቷን ይዛ ባለ ብዙ ቀለምነቷን ይዛ እያለ እርስ በርሱ የሚጣረስ ንግግራቸውን መዋጥ እንጂ ማላመጥ ለማያውቁት የመንግስት የሚዲያ ኃላፊዎች ማይካቸውን አንቀው በሰላ ምላሳቸው ውሸትን መልክ እያሳዙ ይረጫሉ። የሚናገረው ለማያውቀው ሬድዋን ሁሴን ከሚታደሙ ሰዎች መካከል የሚጠይቅ የለም እንጂ ቢኖርማ ኑሮ ለሬድዋን ሁሴን እጃቸውን አውጥተው እንዲህ ይሉት ነበር። ለ3000 ዘመናት ኢትዮጵያ አንድ አይነት ምን ነበራት? አንድ ሃይማኖት፣ አንድ አይነት ቋንቋ፣ አንድ አይነት የቆዳ ቀለም፣ አንድ አይነት ባህል፣ አንድ አይነት አለባበስ፣ አንድ አይነት አመጋገብ ወይስ አንድ አይነት ምን ነበራት እያሉ በጥያቄ ያፋጥጡት ነበር። አንድ አይነት ከነበርን ታዲያ ይህ የሚናገሩት ብዝሃነትና ቀለም ከየት መጣ እያሉም ይጨምሩላቸው ነበር። ኢትዮጵያ በታሪኳ አንድ ሀገር ሁና እንጂ አንድ አይነት ሁና አታውቅም። ውሸትም ልክ አለው። ሰው ሲዋሽ ቢያንስ አንድ እውነት ጨምሮ ነው። ሬድዋን ሁሴን ግን በታሪኩ እውነት ተናግሮ ባያውቅም በውሸቶቹ ውስጥ አንድም እንኳ እውነት ቀላቅሎ ባለመናገሩ ብቸኛው የዓለማችን ውሸታም ሰው ያደርገዋል። ታላቁ መጽሐፍ ኢትዮጵያ ኢትዮጵያዊነቱን ነብር የእንጉርጉርነቱን አይለውጥም ይላል። ይህ የፈጣሪ ቃል ነው። አይለወጥም፣ አይሻርም፣ እስከ ዘላለምም ይቀጥላል። ኢትዮጵያ ትናንትም ዛሬም ነገም የብሔር ብሔረሰቦች ወይም የጅጉርጉሮች አገር ነበረች። ዛሬም ናት፣ ነገም ሁና ትቀጥላለች። እንደነ ሬድዋን ሁሴን ያሉ ከህወሓት ሕገ መንግሥት ውጭ መጽሐፍ ያላነበቡና ከህወሓት አስተሳሰብ ወይም ርዕዮተ ዓለም የተሻገረ ዕውቀት የሌላቸው ሰዎች ከ86 በላይ የኢትዮጵያ ብሔር ብሔረሰቦች የተፈጠሩት ከ1983 ዓመተ ምህረት በኋላ ነው ብለው ድርቅ ማለታቸው አይቀርም። ከሕገ መንግሥቱ ውጭ መጽሐፍ አንብበው የማያውቁ በሕገ መንግሥቱ የሚምሉ ከህወሓት የጫካ ማንፌስቶ ውጭ ቁርአንንም ሐዲስንም አንብበው የማያውቁ በቁርአንና በሐዲስ የማይመሩ ሬድዋን ሁሴንና የዋሃቢያን አሸባሪ ቡድኖች እስልምና፣ ክርስትና፣ ዋቄፈና ይሁን ይሁዴ እምነት ወደ ኢትዮጵያ የገባው ወይም ሰዎች ማምለክ የጀመሩት ህወሓት አዲስ አበባን ከተቆጣጠረች ከ1983 ዓመተ ምህረት በኋላ ነው ብለው እንደሚከራከሩን እርግጠኛ ነኝ። ሆድና ስልጣን ክፉ ነው አውቃለሁ። ግን ሆድና ስልጣን ቁርአንንም ሐዲስንም ሃይማኖትንም አስጥሎ እምነትን አስክዶ ያየሁት በሬድዋን ሁሴን ላይ በዋሃቢያን ኡስታዞች ላይ ብቻ ነው። ሬድዋንና በእምነት ስም ፖለቲካ የሚያራምዱት የዋሃቢያን እስልምና እምነት ተከታዮች ኦሮሞኛም፣ ትግረኛም፣ አርጎበኛም፣ ሲዳመኛም፣ ቅማንተኛም፣ አገወኛም በአጠቃላይ ከ86 በላይ በኢትዮጵያ ውስጥ ያሉ ቋንቋዎች የተፈጠሩት ሕገ መንግሥቱ መጽደቅ
በኋላ ነው ብለው እንደሚከራከሩ አያጠራጥርም። ሬድዋን ሁሴን ዝም ብለህ ካዳመጥከው እስልምና ወደ ኢትዮጵያ የገባው ግንቦት 20 1983 ዓመተ ምህረት በሕገ መንግሥቱ ላይ የእምነት ነጻነት ከጸደቀ በኋላ ነው ማለታቸውን ይቀጥላሉ። አፄዎች አንድ ሀገር እንጂ አንድ አይነት ኢትዮጵያን አልገነቡም። አፄዎች አንድ ሀገር እንጂ አንድ አይነት ኢትዮጵያን አልገነቡም፣ አልሰጥኑምም። አንድ አይነት ቋንቋን፣ አንድ አይነት ሃይማኖትን፣ አንድ አይነት ባህልን፣ አንድ አይነት አለባበስና አመጋገብን አልሰጡንም። የነጻነት ምልክት የምንላቸው አውሮፓና አሜሪካ ውስጥ በአብዛኛው አንድ አይነት ቋንቋ፣ አንድ አይነት አመጋገብ፣ አንድ አይነት ሃይማኖት ይታያል። ነቢዩ መሐመድን ያሳድዱ የነበሩት አረቦች እንኳ አንድ አይነት ሃይማኖት፣ አንድ አይነት አለባበስ ነው ያለው። ኢትዮጵያ ግን ለሺህ ዘመናት ብዝሃነቷን ጠብቃ የቆየች ያለፉት መንግስታት ለብዝሃነት ባላቸው ቀና አመለካከት ምክንያት ነው። ሬድዋን ሁሴን፣ አህመዲን ጀበል፣ ኡስታዝ አቡበክር አብዱ ጀሊልና ሌሎቹ የህዋቢያን ደናቁርት ውሸት መገለጫቸው ነውና ውሸትን እየደጋገሙ ለጀማቸው ሲግቱት ይኖራሉ። ዛሬ ሙስሊም ኢትዮጵያዊ፣ ኦሮሞ ኢትዮጵያዊ፣ ሲዳማ ኢትዮጵያዊ፣ አፋር ኢትዮጵያዊ፣ ሶማሌ ኢትዮጵያዊ፣ ዋቄፈና ኢትዮጵያዊ፣ ጴንጤ ኢትዮጵያዊ፣ ወላይታ ኢትዮጵያዊ ነኝ እያልክ እንድትኮራ ማንነት ግን እምነት ግን ጠብቀው ያቆዩልህ ሺህ ዘመናት ኢትዮጵያን የመሩ አፄዎች ናቸው። ከ86 በላይ የሆኑ ብሔር ብሔረሰቦችና ልዩ ልዩ እምነቶች በ35 ዓመታት ውስጥ በላብራቶሪ የተፈጠሩ ይመስል ዛሬ የተፈጠሩ አስመስሎ ማውራት በሺዎች የሚቆጠሩ ዓመታትን ያስቆጠረውን የኢትዮጵያ ማህበራዊ ጅረት መካድ ነው። ለሬድዋን ሁሴን ደግሞ ሆድ መሙያ ስራቸው ነው። የአፄ ቴዎድሮስ፣ የአፄ ዮሐንስ፣ የአፄ ምኒልክና የጀግናው በላይ ዘለቀ አምላክ የጠበቃት ኢትዮጵያ ልዩነቷ ውበቷ እንጂ ድክመቷ ሆኖ አያውቅም። ትግሬ ከስልጤ፣ አማራ ከኦሮሞ ወይም ሶማሌ ከወላይታ ጋር ያላቸው ማንነታዊ ልዩነት ኢትዮጵያዊነትን የሚያፈርስ ሳይሆን የሚያጸና ነው። አንድ አይነት ለመሆን መሞከር ራሱ የተፈጥሮን ሕግ መጣስ ሲሆን እነዚህ ህዝቦች በአንድ የፖለቲካ ጨው ቅመምን አንድ እናደርጋለን የሚሉ አካላት ራሳቸውን ከታሪክ በላይ አድርገው የሰቀሉ ትዕቢተኞች ናቸው። ታሪክ ጠል የሆኑት ጥቂት የህዋቢያን አራማጆችና ሉተራውያን የሚመኟት አዲሲቷ ኢትዮጵያ መቼም ቢሆን ከወረቀት የማታልፍ ቅየት ናት። እነዚህ ቡድኖች ኢትዮጵያ እንደ የጋራ ጠላት ፈርጀው ክብሯን ለማዋረድ ቢተጉም የአገሪቱ ሉዓላዊነት ግን በእነዚህ ጊዜያዊ የፖለቲካ አረፋዎች የሚናወጥ አይደለም። የሉተራንና የህዋቢያን ጥምረት ኢትዮጵያ ለመቀራመት ቢሞክርም የሺህ ዘመናት የክብር ታሪኳ ግን ሁልጊዜም እንደ አድባር ገዝፎ ይቆያል። እውነቱ ግን እነ ሬድዋን ሁሴን የሚመሩት የብልጽግና ማፊያ ቡድን ኢትዮጵያን አንድ አይነት ለማድረግ እየሰራ ነው። በምርጫ ዋዜማ እየመጣ በኢትዮጵያ የታሪክ እሴቶች፣ በባህር በር ጥያቄና በሉዓላዊነት ላይ የሽንገላ ንግግር የሚያደርገው ሬድዋን ሁሴን የሚመኛትን አይነት ሀገር በሳውዲ በረሃዎች ውስጥ ቢፈልጋት ይሻለዋል። ኢትዮጵያ የነጻነትና የጥንታዊነት ምድር እንጂ በፖለቲካ ደላሎች ፍላጎት የምትሰፋ ወይም የምትጠብ የጨርቅ ስፌት አይደለችም። የታሪክ ክደትና የክብር መሸርሸር መጨረሻው ውድቀት ብቻ መሆኑን ተረድቶ በኢትዮጵያ ዙፋን ላይ ተቀምጦ የባዕድ አጀንዳ ለማስፈጸም መሞከር የታሪክ ተወቃሽነትን ብቻ ነው የሚያተርፈው። ኢትዮጵያን ረጅም ጉዞና የሕዝቦቿን ጥንታዊ ትስስር እንዲህ በቀላሉ ለመሸርሸር መሞከር ከንቱነት ነው። በኢትዮጵያ ታሪክ ጠልነት የተቃኘው የፖለቲካ ትርክት የፈለገውን ያህል ቢለጠጥ የሀገሪቱን እውነተኛ መልክና
የጀግኖቿን ያሻራ ሊደመስስ አይችልም። ሬድዋንና መሰሎቹ የሚመኟት ኢትዮጵያ በሕልም እንጂ በገሃድ ዓለም አትገለጥም። የሬድዋን ሁሴን የብልጽግና ማፊያ ቡድን የውሃቢያን ኡስታዞች ለመፍጠር የሚያስቧት ሀገር መቼም አትፈጠርም፣ ረፍዷል። አሁን ባለው የኢትዮጵያ ፖለቲካ አንድ አይነትነትን የሚሰብክ አንድ የተደራጀ አካል እንኳን የለም። ሁሉም በኢትዮጵያ ምርጫ ቦርድ የተመዘገቡ ፓርቲዎች ኢትዮጵያ ህብረ ቀለም ብዝሃ ማንነት መሆኗን በግልጽ አስቀምጠዋል። ፌዴራሊዝምም ለኢትዮጵያ ተመራጭ መሆኑን ሁሉም ፓርቲዎች ያምናሉ። የትጥቅ ትግል ውስጥ ያሉትም ቢሆን ሁሉም በብሔር የተደራጁ ናቸው። ታዲያ ለማን ነው መልስ እየሰጡት ያሉት? የትኛው ችግር ለመፍታት ነው የምንደናቆረው? ጋሽ ሬድዋን ምን እያልክ ነው? ወይስ ለምናባዊ ችግር ምናባዊ ማብራሪያ እየሰጡ ይሆን? አቶ ሬድዋን ሁሴን የሚናገሩት ለራሳቸው የገባቸው አይመስለኝም። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ አንድ ትልቅ ዛፍ ናት። እኛ ቅጠል፣ ግንድ፣ ስር፣ አበባ፣ ፍራፍሬ እያሉ በሰላ ምላሳቸው የሚያውለበልቡት ሬድዋን ከኢትዮጵያ አትነጥሉን፣ ከእናት ሀገራችን ዋና ከተማ አዲስ አበባ እንድንገባ ፍቀዱልን ብሎ የሚታገለውን አንድ ቅርንጫፍ አማራን በሃዳዊነት ይከሳሉ። የዛሬው ትንታኔያችን ይህን ይመስላል። ሸር፣ ላይክ፣ ኮሜንት በማድረግ ለሬድዋንና ተከታዮች አድርሱልን። እናመሰግናለን። አዲስ ትውልድ ሚዲያዎች ነን።